ሰላም ሰላም ውድ ኢትዮ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? ከኔ ጋር ፈጣሪ የተመሰገነው ሁሉ መልካም ሁሉ ሰላም። አንዳንድ ሰዎች አይናቸው አይቶ ከሚያምኑ ይልቅ ጆሯቸው የሰማውን ያምናሉ። በዚህ ምክንያት ብዙ እህት ወንድሞቻችን አጥተናቸዋል። ጎናችን የሉም። ዛሬ አብረው የሚኖሩን ግን በህይወት የሉም። አብዛኛውን ጊዜ የምናምነው ጆሯችንን ነው። አይናችን ያየውን አናምንም። ማንኛችንም ቢሆን የተነገረንን ነገር ነው አብዛኛውን ጊዜ የምንሰማው እንጂ አይናችን እያየ አናምንም። ይሄ አንዱ ችግራችን ነው። ግን አንዳንድ ጊዜ ሰው ችግር ሲደርስበት አይናችን እያየ ማዳን፣ መከላከል፣ ማገዝ እንችላለን። ግዴታ ያ ሰው መጥቶ ከሊት እኮ እንደዚህ ናት፣ ከሊት እኮ እንደዚህ ነው የሚለንን ከምናምን ማለት ነው። ብዙ እህት ወንድሞቻችን ከጎናችን የሉም። በስነ ልቦና እንደዚሁም ደግሞ በተለያየ ችግር ውስጥ የገቡ አሉ፣ በሱስ ውስጥ የገቡ አሉ፣ መንገድ ላይ የወጡ አሉ። ብዙ ችግሮች ያጋጠማቸው እህት ወንድሞች አሉ። አንዳንድ ጊዜ ጆሮአችንን ማመን ጥሩ አይደለም። ብዙ ወገኖቻችንን ያሳጣናል። አይናችን ካየ ያ ሰው ከተቸገረ፣ ከራበው፣ ከጠማው እናግዝ ካለን ላይ 10ም ትሆን 5ቱን ለሱ እያልን ብናግዝ ፈጣሪ ደግሞ ከላይ እሱ ያግዘናል ማለት ነው። ከፈጣሪ የሚወደውን ነገር ነው እያደረግን የምንገኘው። ግን አንድ ሰው ብቻ ስላለም ብቻ አይደለም። ብዙ ሰው ፈጥሮ ሊያወራ ይችላል፣ ሊያጣላ ይችላል፣ በቃ ጨማምሮም ሊያወራ ይችላል። ግን በቃ አይናችንን እንመነው። አይናችን ያየውን ነገር አብረንም እየኖርን ከሆነ ጎረቤትም ከሆነ ጓደኛም ከሆነ በቃ አይናችን ያየው እንጂ ጆሮዎችን የሰማውን ሰው ጎረቤት መጥቶ ያለን ጓደኛ ያለንን ባናምን ጥሩ ነው። ለምን ያ ሰው ምንም ነገር ችግር የለበትም። ሰዎች ብቻ ስላሉ ዝም ብለን ድፍን ጥላቻ ባይኖረን፣ ሰውን ባናደናቅፍ፣ ያልሆነ ነገር ልባችን ውስጥ ባንሞላ ጥሩ ነው። ለምን አንዳንድ ሰዎች በጣም ጥላቻ ያወራቸው ሰዎች አሉ እና አንድን ሰው ደግሞ ከአንድ ሰው ለመለየት የተለያየ ነገር ለማለት ፈጥረው ጨምረው እንደ ማጣፈጫ ነገር በቃ እሱ እኮ እንደዚህ ነው፣ እሱ እኮ ይሄን ያደርጋል፣ ይሄን ታደርጋለች ያሉ ከብዙ ሰው ከሚወዷቸው ከሚያከብሯቸው ሰው የሚለያዩ አሉ። እንዴት ነው ይሄ? የተለያየ ችግር ያለባቸው ይገባቸዋል። እና ይሄንን ነገር ባናምን በቃ አይናችንን አይቶ ያሰው የላም ችግር ካለበት የተለያየ ችግሮች የሰው ልጅ ይኖራል። ሊያጣ፣ ሊቸገር፣ ሊራብ፣ ጎዳና ላይ ሊወጣ ብዙ ነገር ሊደርስበት ይችላል። ግን አይናችን ካየ ያንን ሰው መርዳት እከሌ እኮ እንደዚህ ነው ስላለም ብቻ አይደለም። በቃ ያንን ሰው ባንጠላው፣ ባናርቀው ከጎናችን አንዳንድ እህት ወንድሞቻችንን እናርቃቸዋለን። ወይ እሱ እኮ ጠጭ ነው፣ እሷ እኮ እንደዚህ ናት፣ እሱ እኮ እንደዚህ ነው ሲሉን ወይ እንደዚህ ናት እንደለካ በቃ ብለን ከጎናችን የምናርቃቸው አሉ። ግን እነሱ እኮ እዛ ተባሉበት ቦታ የሉም። እሷ እኮ እንደዚህ ናት፣ በጣም ከሰው መስማማት አችልም፣ ከሰው ጋር እንደዚህ መሆን አችልም፣ በቃ ብዙ ነገር ሲነገረን እናምናለን። ግን ያንን ሰው አብራችሁ ኖራችሁ እስካላያችሁ ድረስ፣ ጓደኛ እስካልሆናችሁ ድረስ ዝም ብሎ ጭፉን ጥላቻ፣ ጭፍን ያለ በቃ እኔ እኮ አልወዳትም፣ እኔ እኮ አትስማማኝም፣ እኔ እኮ አይስማማኝም። በዚህ ምድር ላይ ሁላችንም ስንፈጠር አንድ ነን። በፈጣሪ ዘንድ ስንፈጠር አንድ ነው። እግዚአብሔር ወዶ ፈቅዶ በእጁ ጥበባት ተደንቆ ነው የፈጠረን እንጂ አንዱን ከፍ አንዱን ዝቅ፣ ሁላችንም የ9 ወር ልጆች ነን። ባለባበሱ ጀጅ፣ በአቋቋም፣ በተለያየ ነገር አድርገን ያንን ሰው ከፊት ባናገለው ጥሩ ነው። ይሄ አንዳንድ ጊዜ ሰዎች እንደው ራሳቸውን ከፍ ከፍ የሚያደርጉበት አለ። እኔ እኮ በጣም ስማርት ነኝ፣ ቆንጆ ነኝ፣ ብዙ ነገር ማድረግ እችላለሁ፣ ከእሷ ጋር እኮ መወዳደር አልችልም። ማንም ከማንም ጋር አይወዳደርም። ግን በአምሳሉ በተፈጠረበት አካል ትክክለኛ ሰው ነው። አንድን ሰው ከመሬት ዝም ብሎ ተነስቶ የሚጠላ ሰው የሆነ ችግር አለበት ማለት ነው። ዝም ብሎ አእምሮ ውስጥ ያልሆነ በቃ ያለ የለም ሰውን ጥላው የሚለው ነገር ከሌለ ያንን ሰው መጥላት አይቻልም። ሰው የእግዚአብሔር ልጅ ክብር ነው። ሰው በጣም የሚከበርበት ነው። ዝም ብሎ መጥላት አይቻልም። እንደዚህ በማድረጋችን ብዙ እህት ወንድሞቻችንን አግለናቸዋል፣ ጠልተናቸዋል፣ አርቀናቸዋል። መንገድ ላይ እስከሚወጡ ድረስ የአእምሮ ህመምተኛ እስከሚሆኑ ድረስ
አንዳንዶቹም ሳንሰማቸው ሳናያቸው አይናችን እያየ ብዙ ስትረስ ውስጥ እየገቡ እያየን ራሳቸውን ያጠፋሉ። ብዙ ነገር የደረሰባቸው አሉ። ያልሆነ ችግር ውስጥም እየገቡ አሉ። እንዲጠጡ እንዲቅሙ መንገድ ላይ እንዲወጡ ብዙ ነገር። ለምን እነሱ ማዳን እየቻልን ማድረግ ማስጠጋት እየቻልን አይዟችሁ ማለት እየቻልን ምንድን ነው ችግራችሁ? አንድ ሰው እኮ ጠየቀ ማለት ችግሩን ይቀረፍለታል ማለት ነው። ግን ያ የተቸገረ ሰው የጨነቀው ሰው ከጎኑ ሰው ሲሆን ይቀለዋል። አትሊስት የሆነ ነገር ያቺ አንድ ቃላት የምትናገሯት ምናልባትም የእሱን ስነ ልቦና ልጠግን ትችላለች፣ መንገድ ልትሆን ትችላለች። አንዳንድ ጊዜ ቃላቶች ይገላሉም ይጠግናሉ፣ ሁለቱም ናቸው። ግን ከአንደበታችን መልካም ነገር እናውጣ። ሁል ጊዜ ማንም መጥቶ የተናገረንን እየያዝን በጣም እጠላታለሁ፣ እሷን እኮ አልወዳትም፣ አትመቸኝም እንደዚህ አንበል። በቃ አንድ ሰው ስራው ላይ መቸው ይችላል፣ ግን ሰው በሰውነቱ እናክብረው። ዝም ብለን ዲስፔክት ባናደርግ ባንጠላ። ይሄ ሰው የሚጠላ ችግር ያለበት ሰው ነው፣ የአእምሮ ህመም ያለበት ሰው ነው። በቃ መንፈስ ያለበት ሰው ነው በጠቅላላ ማለት ነው። ያ መንፈሱ ሰው ስለማይወድ ከሰው እንዲርቅ ስለሚያስደርገው ራሱን ከፍ ከፍ አድርጎ እንዲያይ ስላደረገው ሰዎችን ሁሉ ይጠላል። በአለባበስም በስራም በተለያየ ነገር በቃ አንተ እኮ ትልቅ ሰው ነህ፣ ያ ሰው እኮ አይመጥንህም ምናምን እያለ ጆሮ ላይ ሹክ ሹክ ይላል። ያን ነገር ነው የሚያንጸባርቀው። ጤነኛ ሰው ሰውን አይጠላም፣ ሰውን ይቀርባል፣ ከሰው ጋር መኖር ይችልበታል፣ ሰዎችን ይረዳል፣ ያግዛል፣ ካለው ላይ ያካፍላል፣ ቤተሰቡን ይወዳል፣ በስራውን በማንኛውም ነገር ጎበዝ። ግን አንዳንድ ሰዎች ደግሞ የሰው እንቅፋት ተኝተው የማያድሩ ሰዎች አሉ። በቃ በምን አጥፍቻት እንዴት አድርጌ ስሟን አጥፍቼ እንዴት ብዬ እንደዚህ አድርጌ አሸማቅቂያት አስለቅሻት፣ በቃ እንቅልፍ አይወስዳችሁ። እኔ ምን አይነት ፍጥረት እንዳላቸው እኔ አንዳንድ ጊዜ ግራ ይገባኛል። ሰው እኮ ተመስገን ብሎ ይተኛል አይደል? እነሱ ግን ነገር ሲቀምሩ ያድራሉ። እንደዚህ አይነት ጸባይ ያሉ በጣም አደገኛ ሰዎች ናቸው። በጣም አንደኛው ወይ ለራሳቸው አይሆኑ ተለውጠው አታዋቸውም፣ ሁሌ ምታሽ ናቸው። ሰው ደግሞ እንዳይለወጥ እንዳያድግ እንቅፋት እንቅልፍ የሚነሱ አሉ። ግን አንዳንድ ጊዜ አርቀን እናስብ። እዚች ምድር ላይ የምንኖረው አንዴ ነው። በቃ አንዴና አንዴ ብቻ ነው። ክፉም ሰራን መጥፎም ሰራን ደግም ሰራን መልካምም አደረግን አንዴ ነው የምንኖረው። ስለዚህ በቃ መልካም ነገሮችን ሰርተን እንሄድ። ሁል ጊዜ በመጥፎ ነገር ስማችንንም ተግባራችንንም አድርገን በአንዴ መልካም በቃ ጥሩ ነገር ሰርተን መሄድ። እግዚአብሔር ፊት የሚያቆመን የዘላለም ቤታችንን የሚገነባልንን ነገር ብንሰራ ጥሩ ነው። ለሰዎች ሁሌም ቀን ልብ ይኖረን፣ ቀና አስተሳሰብ ይኖረን፣ እናግዛቸው፣ አብረን ከጎናቸው ምንም ባናደርግላቸው አብረን ብንሆን ጥሩ ነው። ቪዲዮ ያስተምራል ካላችሁ ሼር ያድርጋችሁ፣ ሀሳባችሁ ለሌሎች አካፍሉ። በሌላ ቪዲዮ እስከምንገናኝ እኛንም እናንተንም በያለን በቸር እንቆይ። መልካም ጊዜ